የማምዬን እኔም ለጠፍኩት። አዎ አይቷል። አዎ እኔ ጋር ነበር፣ እኔ ቤተሰብ ጋር ነበረች። እወድሻለሁ ምናምን እያልሻት ነው። ምን አለ እኔንም ዜድ እወድሻለሁ ብትይ። ኧረ እኔም እወድሻለሁ እንዴ! ለመውደድ እኮ በገዛ ልጅሽ እኮ ልዩነት አለው። ይሄን ታውቂያለሽ አይደል? ሮሚዬ አትፍረጅባት። አይጧ ፈስታባት እኮ ነው። ይሄ የአይጧ ጉዳይ ነው ያጋጠማል። አዎ ያጋጠማል። ስለዚህ ኖ አይ ያ ሳይሆን በወለድሽውም ልጅ ልዩነት አለው። እውነት ነው። እንደዛ ወደሻለሁ ግን የሚለው አስፍሪበት። አይ በቃ ዳሽ አፍራሽ ቃል ነው። አፍራሽ ቃል ነው ካለው ዓለም ቢሰበሰብ እንዴ በጭራሽ አራኔ እንዳንቺ አላልኩም። ሮምዬ ዓለም ቢሰበሰብ ቢገለበጥ እንዴ ሰምቻታለሁ። አዎ እንደዚህ ደግሞ የሚወድሻል እዚህ ሚዲያ ላይ እንደዚህ እንደሱ። ስለዚህ ነው እንደዚህ ተወጃለሽ። መቼም ደህና ነገር አቀዱም እንጂ የጠዋቷ ልጅ እግዚአብሔርን አስደነገጠችን። የእንቁጤ ጓደኛ እኮ ናት የነ መና። የእውነት ወድሻለሁ ያላቃትም አለ ዛሬ ቡጣዬ። እኔ ገረመችኝ። ቡጣዬ ምን አለች? ማናት? በህይወት ነው የምመኘው ካጠገቤ ቢኖሩልኝ ባገኛቸው ሁሌ የምለው 3 በህይወት ያሉ አንዱ ሮሚ ናት። እንዴ በጣም ነው አገላለጽ አገላለጿ ራሱ ገርሞኝ ማለት ነው። ቴንኪዩ። የሀረር ልጅ ናት። የሀረር ልጅ እናንተን ስለምመስል ጠባያችሁ ለዚህ ነው የምትወዱኝ። ምናልባት ማን ነው ውሽ ሁለቱ ሮማንን አወቅናት። ሁለቱ ማን ናቸው ብለው ወጥረው ሲዟት እናትና አባታችንም ወይ ጉድ! እንደዚህ ነው እንደዚህ ነው። ሌላ በህይወቴ ማንንም ማየት አልመኝም ማለት ነው። ያንቺ ኤክስፕላኔሽን በዛ እያልኩኝ በቃ ስታስቀን በጣም በገባው ብሎ ከስር የሚመኝ ግን ስንት ሚሊዮን ህዝብ እንዳለ ታውቂያለሽ? እማከው እኛ ቤት እኮ አንዳንዴ እንደው ሳዲሊ ነው እንጂ እናስገባለን እኮ ሰው ታስገባላችሁ። ግን ያለ ማስገባት እኮ አይደለም፣ አታስገቢም እኮ አይደለም። እማከው በቃ እኔ እንጃ በቃ በጉጉት በቃ ዝም ብሎ ከታች ቁጭ ብሎ ወይኔ አሁን በገባው በቃ እነ ቡጣማ በቃ መድረኩን በአንዴ በሰፊ ነው የምትይዘው። በቃ መጣው ደግሞ እሷ ጋር ጣፎ የቤት ድምቀት ናት ኪኪኪኪ እያለች። ኧረ ብስሚላህ ድምቀት ብቻ። የት ሄድሽ ብለሽ ስትፈልጊያት ትናንትና ወዲያውኑ አትመጣም። አንቺ ስራ ስትይዥ በይ በአስቸኳይ በፖሊሲ ወይኔ ምን አጠፋሁ አለች። ኧረ ምንም አላጠፋችም እሷ። አፏ ብያዝ እኮ ዜድ እኮ ከስር ያውልሽ እንደዚህ በሞጅን ትስቃለች። አፏ ብያዝ እኮ እኔ ውድ ኖሮልኛል ኖሮልኛል። እስቲ ቁርሴ ቡላ አለ። እኔ ሳቆዳለሁ ላለው የቡጣ ይለያል እኮ ዜድ። አንቺ ሳትኖሪ እኮ ከቡጣ ጋር ተጣልተን አባረናት። ወይ መጣችሁ ወይ ስልክ ያልነበረሽም ቡጣዬ፣ ስልክ ያልነበረሽም እንዴ ነው? ስልክ ቢኖራት አታውቅም እንጂ እማ እኮ አለሁልሽ። እሺ በኋላ እንኳን መታረቅ ፈልጌ ነው እንጂ ዳኒም አለ እኮ ሳቂዋለሽ። አየሻት እንደዛ አልሽ። እንደውም እንኳንም ስልኬን አላወቅሽውም። በቃ ኧረ እንደሱ ማለት አይደለም ዜድዬ። አንቺንማ ያው እጽፍልሽ ነበር ግን አልመጣሽልኝም። ረመዳንም ስለነበር አላስጨንቅሽም ብዬ ለዛ ነው። ረመዳን እንኳን ብዙም አልገባም እኮ ታውቂያለሽ። እውነትሽን ነው። እሱስ ልክ ነሽ። ግን ለአንቺ ቢሆን እንዴ በሰማይም በድሬ ኧረ በእናትሽ አልጣላት እነጫነጫለሁ። ሆርሞኔን የምጨምረው
ጋድ ብለስ አሁን እኮ ስልክ ቀነሰች እኮ እኔ ጋር ሮሚ ሂጂ ገራይ ልታጠብ ነው ብዬሽ አልደወልኩልሽ። እሺ ግን እኮ ለምን መሰለሽ በጣም ኮመንት ላይ የማያቸው ነገሮች በቀን እንድረገጥ እያደረጉን ስለሆነ አንቺ ሁሌም ሜት እንድታረጊልኝ ነው። አሁን ይሁን ራሱ አሁን ይሄም ኮመንት አለ ስላልፈለኩ ነው። ያኔ ስገባማ የቤት ያለሽ ሚውተር ገብታ ለምን ባትኖሪም ሮሚን ቴክ ኬር አርጊያት ሴና ትላለች እኮ ዜድ ተንተተሰ እንዴት ትለኛለች? አንቺ ጂጊቢ ሮሚ እንዳትናደር ቴክ ኬር አርጊያት ትላለች። ከስር ተቆጣጣሪ ትለኛለች። ኧረ ገዳይ ለዚህ ነው ተንከሳሶች ናቸው የሚጽፉ ሰዎች ምንም የላቸውም። አይገርምም? ሄጄ ቤታቸው ስፈትሽ ዜሮ ናቸው። ዜሮ ፊቶች። ምን አገባህ? ምንስ ብትበላ አይጥ 35 ይዘህ ደግሞ ታወራለህ። ባሉስቲ እስከነሳ ወይኔ አሁን ስራ ልገባ ነው። እንዴት ልሆን ነው? ቁርሴ ልብላ እስቲ። ለማንኛውም ቁርስሽ ምንድነው የምትበላው? ገንፎ የቡላ። ዋው በጣም ደስ ይላል። በጣም ማለት እና ትመጣለህ? እመጣለሁ ግን እስከ ምሳ ድረስ እኮ ይርብሻል ገንፎ ከበላሽ። እንደሱ ነው የፈለኩት አባቴ። አዎ ቶሎ ዳጀስት እኔ በእውነት እኔ ጾም ስፈታ መጀመሪያ የምበላ ቡላ በገንፎ ቡላ ነው ማለት ቡላ ከበላ ቡላ በገንፎ ነው የምበላው። ስሟትማ ያለችው ስሟትማ ማን ይቀድመኛል ብለሽ ነው አንቺ? ቡላ በገንፎ አለች እኮ። ቡላ በገንፎ ነው። ቡላ በቅቤ ነው የሚባለው። ቡላ በቅቤ እኮ ታስከስኪ ዘድ ጋሻማን የሚባሉ ጎረቤት ነበሩ። ግቢያቸው ውስጥ ሹራብ ይሰራል እና በጣም ነው የሚወዱኝ። እዛ ቤት የሚዘጋጀውን ነገር እያንዳንዷን ነገር ይዘጋጅ። ጠባብ ቤት ጉራጌ ናቸው። ቤታቸው ከአውቶቡስ ተራ በላይ ነው እና ኦኬ። አዎ እዛ ሰፈሮች ደግሞ ሁሉም የሹራብ ማሽን ነበራቸው እዛ ቤት። በጣም ነው የሚወዱኝ። ብራብራትስ በልተህ ታውቃለህ? የቡላ ቆሎውን? አዎ በቅቤ ያንታል ለጌታ እንኩሮ ነው አይደል? ዜድ የሚባለው እንትን ምንድን ነው? ልክ እንደ እንኩሮ። አዎ እንኩሮ የጠላ ነው። የጠላ ነው እንኩሮ። ምን ነበር የሚባለው? አንኮታ የስ አንኮቻ ነው የሚባለው። አንኮቻ አዎ እሱ ስልጤ ጋም ሰባት ቤት ጋም የተለመደ ነው። በቃ እሱ የሆነ የቡና ቁርስ ምናምን እሱ የተለመደ ነው። አዎ እኔ መርካቶ ልጅ ነኝ። ከሁለቱ ጋር ነው የኖርኩት ብዙ አመት። መርካቶ የት ሰፈር? ገነሜ ጋር ነው ጋሼ። ጋሸማን ቤት። ኧረ እኔ አሁን ምናምን አላውቅም። እኔ አደሬ ሰፈር ነው የተወለድኩት። ገነሜ ጸጋዬን ታውቀዋለህ? አደሬ ሰፈር ነው እንጂ የምታውቂ? እኔ አደሬ ሰፈር ነው የተወለድኩት። እኔ አሁን ስም ቀይረውለት አላውቅም። ረጅም አመቴ እኮ ነው ከወጣው። ቀበሌ 18 አደሬማ ለኛ ቅርብ አይደለ? እንዴት አለ አዳራሽ እዛ ነበር ቪዲዮ የምናየው ድሮ ልጅ ሆነን ብላክ እንደ ዋይት ቴሌቪዥን በነበረ ማይመጣ ሰው ነበር እንዴ? በቃ ስሙን ይዞ ይመጣና እዛ ሰፈር ነበር የሚፈነዳው። ሙዚቃ ይመረቅልናል። አዎ እዛ ሰፈር አሮጌ መጽሐፍ ምናምን መጽሔት ደብተር ምናምን ይሸጣል በኪሎ። አዎ እናውቃለን። ያ መንገድ ዳር ያለው መስጂድ እዛ ነው ሰላቴን የምሰግደው። ጀነት በድንገት ጀነት። አዎ እንትና ባቡሼ
ባቡሼ ጀነት በድንገት አዎ ጀነት በድንገት በቁሉ والله አዱ በእናጠይና ስለሚያሰግዱ ነው እኮ አዎ አንተ እንዳሉ ቃሚዎች ስለሆኑ አንዋር አይሄዱም እዛ ነው ቶሎ ቶሎ ሰግዶ ከአንዋር ኢሻ ሲሰገድ ከዛ ተራዊ አልቋል ኧረ ባቡሼ እንትን ማን ነው እንዴ ሚጡ ምንድነው አንቺ ምንድነው ሀዋ ሀና ሰፈር መስጂድ እዛ እናንተ ጋር ሁለት መስጂድ ነው ያለው አዎ አደሬ መስጊድም አለ መንገድ ዳር ያለው አስፋልቱን ይዞ አስፋልት ላይ የምንሰግድበት አዎ እሱ ነው ጀነት በድንገት እሱ ነው ባቡሼ አሁን አፍዘል ቁርአኖች ሼኮች አሉ ጠንካራ ሼኮች በጣም በረጅሙ ነው የሚያሰግዱት ያኔ ልተኛ ሰዓት ነው የምነሳው ሰፈር እዛ ነው እንግዲህ ኦኬ እኔ አደሬ ግን ቡጣዬ ወይዬ ማሬ ቡጣዬ እንዴት ናችሁ ምንድነው ይሄ ሰሞን ማምሸት የተጀመረው እዚህ ቤት ሰፈር አያው ትላንትናማ ለሊት የሆነ ፎቶ ተለጥፎ ቁጭ ተብሎ ነበረ በቃ እንትን ብላ ከፍታው ሄደች የለችም እኮ ያቺ እናቷ የጠፋችባት ልጅ ማለት ነው የሷ ፎቶ ተለጥፎ ወይኔ እናትየዋ ራሱ መታ ተመለሰች እሷ ነች አላልሽም አውቃ ነው እባክሽ ኧረ ሰላም ተገለጽ መታነገረን የነበርኩ የእውነት በይ እውነት ማለት እኮ እግዚአብሔር ማለት ነው የጨዋታ ድምቀት ፈልጋ ነው እባክሽ ታያት አትነቂም እንዴ ቡጣ ደግሞ ማሂ ግን ለሊቱ ሙሉ ቡጣዬ ግን ዛሬ ልጋብዝሽ ብልሽ እምቢ አልሽኝ አይደለ እማምላክን ይኸውልሽ ነገ ሆሳዕና እሄዳለሁ የት ነው የምታውቂው እኔም እሄዳለሁ ነገ መጋበዝ እኮ አልወድም ለዛ ነው ሰፈር ያለው ቤተክርስቲያን ነው የማከብረው በቃ ነገ እኮ ልፈታ ነው የሚሄደው ፍትሀት ሊደረግልኝ ሜቢ በዚህ ሳምንት ከሞትኩ ፍትሀት ስለማይደረግ በዛው ሁላችሁም ተፈቱ ጉድፈላ እኔ አሜን ኧረ እኔም እያሰብኩ ነው አይዟችሁ አንዱም እኛማ ገና ስንት ዓመት ገና እንኖራለን እኔ ሞትን አልፈ ማን ነው ደግሞ የሚደውልልኝ ሲቆዩ መጣሁ አስገቡኝ እሺ ስመጣ እሺ አናስገባም ኮምቦ እስታሊ ቡታ ማሬ ዲሽ ነው የሚሄደው ወይ ማሬ አንቺም ሮሚ ተኝታ ነው ምን አልሽ ተኝታ ነው ላይ ነች ሞቅ ብሎሻል ነው እንዴ አለ ቡጣ ለነገሩ እኮ ገና አልመሸም እነሱ ጋር ገና አልመሸም እኛ ጋር ነው የመሸው ምንድነው ሞቅ አይደል ምንድነው ሞቅ የሚለኝ ሮሚ በጣም ጠራሻት ሮሚ አይ አይደለም ሮሚ የት ሄዳ ነው እንዴ ነው በጣም ነው የሚስም ማረጋት እኮ ለነገሩ ሰው ሲዋደድ የኢትዮጵያ ሕዝብ እንዴ አሽሙር እንደሰላም ካካሲ ወዳጅ ማን ነበር እንዴ